ተጋባዥ ተናጋሪዎች ባሰሟቸው ንግግሮች አሁን በኢትዮጵያ ያለው የህዝቦች ትግል ጭቆና የወለደውና ህዝቦች ለህልውናቸው የሚያደርጉት ግብ እንጂ የምርጫ ጉዳይ አይደለም በማለት መፍትሄው ለተነሱ ጥያቄዎች ፖለቲካዊ መፍትሄ መሻት ብቻ መሆኑን አስገንዝበዋል። ሁሉም ተናጋሪዎች አሁን የኢትዮጵያ መንግስት እየወሰደ ያለው እርምጃ በህዝብ ላይ ጦርነት የማወጅ ያህል እንደሆነም በማስገንዘብ በዚህ መሀል ግን በህዝቦች መካከል ያላስፈላጊ ግጭት እንዳይከሰት አስፈላጊውን ጥንቃቄ ማድረግና በተለይ ህወሓት ኢህአዴግን ከሰፊው የትግራይ ህዝብ መለየት እንደሚያስፈልግ አጽንኦት ሰጥተው ተናግረዋል። በውይይቱ የዓለም አቀፉ ህብረተሰብ መንግስት በዜጎቹ ላይ የሚፈጽመውን መጠነ ሰፊ የመብት ጥሰት የመደገፍ ያህል ስለመሆኑ በሰፊው ተወስቷል። የብሪታንያ ሌበር ፓርቲና የአውሮፓ ፓርላማ አባል የሆኑት ወይዘሮ ጁሊ ዋርድ ባሰሙት ንግግር መንግስታቸው በዚህን ያህል መጠን የራሱን ህዝብ መብት ለሚገፍና ለሚጨቁን መንግስት በብዙ ሚሊዮን የሚቆጠር ገንዘብ ሲረዳ መቆየቱ የሚያሳፍራቸው መሆኑን አውስተው በዚህ ጉዳይ ላይ ከብሪታንያና ከአውሮፓ ህብረት ባለስልጣናት ጋር የሚያደርጉትን ትግል እንደሚቀጥሉ አስታውቀዋል። ያም ሆኖ ግን ተሰብሳቢዎቹ የኢትዮጵያ ህዝብ ዕጣ ፈንታ የሚወሰነው በራሳቸው በኢትዮጵያውያን መሆኑን በማስገንዘብ ትግላቸውን በጋራና በአንድነት ማካሄድ ያለባቸው መሆኑን አጽንኦት ሰጥተው ተወያይተውበታል። ውይይቱን የመሩትን የአውሮፓ ህብረት አባል ወይዘሮ አና ጎሜዝን የአውሮፓ ህብረት የኢትዮጵያን ጉዳይ የሚገባውን ያህል ትኩረት አለመስጠቱ የችግሩን ጥልቀትና አሳሳቢነት ካለመረዳት ነው አልኳቸው። ይህን ጥያቄ ለእነሱ ነው ማቅረብ ያለብህ። እኔ ለወይዘሮ ሞጎሮኒ፣ ለኮሚሽኑ፣ ለመንግስታቱና ለካውንስሉ እያቀረብኩ ነው። አሁን በኢትዮጵያ ያለውን ሁኔታ አያዩ ወይንስ ይህን ህዝቡን እየገደለ ያለን መንግስት መርዳት ይቀጥላሉ? ይህ ፍጹም ከአውሮፓ ህብረት እሴቶችና መርሆች ጋር የሚጻረር ነው። ይህን የራሱን ህዝብ እየገደለ ያለ የህወሓት ኢህአዴግ መንግስት መደገፍ የሚቀጥሉ ከሆነ ህብረቱ በኢትዮጵያውያንና አፍሪካ ህዝቦች ዘንድ ያለውን ተአማኒነት የሚያጣ ነው የሚሆነው ብለዋል። ከተጋባዥ ተናጋሪዎች መካከል ቀድሞ ከሶማሌ ክልል የኢትዮጵያ ህዝብ የተወካዮች ምክር ቤት አባል የነበሩት አቶ ጀማል ድሬ ካሊፍ ይገኙበታል። አቶ ጀማል በንግግራቸው የኡጋዴን ህዝብ ጥያቄ ትክክለኛውን ግንዛቤ ሳያገኝ ቀርቷል በማለት የኡጋዴን ጥያቄ ልክ እንደ ሌላው የኢትዮጵያ ህዝብ የመብትና የፍትህ ጥያቄ መሆኑን ገልጸዋል። ይህንን በተለይ ለዶቼ ቬሌ ሲያብራሩም ኡጋዴን ህዝብ ራሱን በመከላከል ላይ ያለ ህዝብ ነው። ስለ ጦርነት ያነሳው ነገር አይኖርም። ሌላውም በኢትዮጵያ ህዝብ ላይም ጥቃት እያደረሰበት አይደለም። ግን አማራጭ ከማጣቱ የተነሳ አመጽ እንዲያካሄድ ተገዶበታል። ብዙን ጊዜ የሚባለው የኡጋዴን ጥያቄ የሚጀመረው ከመገንጠል ነው፣ ማለቂያውም መገንጠል ነው የሚል ነው የመንግስት ወሬ። የኡጋዴን ህዝብ ቁልጭ ያለ አጭር ጥያቄ ነው። ጥያቄው ግልጽ ነው። ራሳችንን በራሳችን የማስተዳደር መብት ይከበርልን የሚል ነው። ከመጀመሪያውንም የመጨረሻው ነው ይሄው ነው እንጂ ልገንጥል፣ ከሶማሊያ ጋር ሊቀላቀል፣ ወዲህ ልሄድ እንዲህ ብሎ ነገር ዝም ብሎ የተፈጠረ ፕሮፓጋንዳ። በመቀጠልም አሁን በኢትዮጵያ ያለው ትግል በህዝቡና በገዢው ፓርቲ ኢህአዴግ መካከል ያለው ቅራኔ ከፍተኛ ደረጃ ላይ መድረሱን የሚያሳይ መሆኑንም ታብራርተዋል። ብዙን ጊዜ የመንግስት ውድቀት የሚታወቀው ህዝብ ፍርሃቱን ሲያቋርጥ ነው። የፍርሃት ድባቡ ያቋረጠ ይመስላል የኢትዮጵያ ህዝብ። ሁለተኛ አይፈራም። ሶስተኛ ምንም አይነት ሌጂቲሜሲ የለውም። ምክንያቱም የተመረጠ መንግስት እንዳልነበረ ግልጽ ነው። ዲሞክራሲ እንደሌለ ለማንም ሰው የሚታወቅ ነው። ግን ይሄ ብቻም አይደለም። ይሄን ሁሉ አድርጎ አደብ ቢገዛና በስነ ስርዓት ህዝቡን ቢያስተዳድር እንኳን ጥሩ ነበር። ያ ሳይሆን ቀረና አሁን ልክ ከሌላ ዓለም ጋር እንደሚዋጋ ዛፉንና ፎቅ ላይ እየወጣ በስናበር መስኪን ወጣቶችን ጭንቅላታቸውን እየመታ ነው። እንደዛ ሲደረግ የኢትዮጵያ ህዝብ ከዚህ በፊት ዝም ይላል። ሰው ሞተ፣ ሰው ተገደለ ይልና ወደ ቤቱ ይገባል። ከአሁን በኋላ ግን የሚገባበት ቤት የለም። ወጥቷል። የኢትዮጵያ ህዝብ በቃኝ ብሏል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ